ትግስት ከበደ ይባላል። የትምህርት ቤቱ የላይን አርት አካዳሚ መስራች ነኝ። ላይን አርት አካዳሚ አሁን ጁን ሲመጣ 16 ዓመት ይሞላዋል። የተመሰረተው በእኔና በአንድ ጓደኛዬ መካከል ነው። ትምህርት ቤቱን ስንከፍት ትምህርትን ማሳደግ ብቻ ሳይሆን በራስ መተማመን ያላቸው ማህበራዊ ኃላፊነትን የሚወስዱ ቦልድ ለርነርስ ብሬቭ ቲንከርስ የሆኑ ዜጎችን እንዲያፈሩ በታሪካቸው በባህላቸው የሚኮሩ ራሳቸውን የሚያውቁ ዓለም በሰጠው ከፍተኛ የኤጁኬሽን ስታንዳርድ ግን የደረሱ ልጆችን ለማፍራት ነው ዋናው ቁም ነገሩ። የኤጁኬሽንን ሴክተር ኢትዮጵያ ውስጥ ያለው ለማገዝ ከፍ ለማድረግ የተመሰረተ ትምህርት ቤት ነው። ላይን አርት አካዳሚ ያው እንደሚታወቀው ኢንተርናሽናል ትምህርት ቤት ነው። ኢንተርናሽናል ትምህርት ቤት በመሆኑ ኢንተርናሽናል ስታንዳርድ እንከተላለን። ይህ ማለት ሌላ ዓለም ላይ ያሉትን የትምህርት አሰጣጥ እንከተላለን። የተለያዩ ዓለም አቀፍ አክሬዲቴሽኖች አሉ። ሲአይኤስ ሜምበር ነን። ኮግኛ አክሬዲቴሽን 75% ጨርሰናል። ፒርሰን አክሬዲትድ ነን። ለሃይ ስኩል ደግሞ ኢንተርናሽናል ባካ የሚለውን ኦቶራይዜሽን እናገኛለን። በተለያየ መንገድ በዓለም አቀፍ የሚሰጡትን በሙሉ ይዘናል። ላይን አርት አካዳሚን ከሌሎች ትምህርት ቤቶች እንግዲህ የሚለዩት ብዙ ነገሮች አሉ ነው ጥቂቶችን ለመጥቀስ ያክል። የመጀመሪያው የተቀበለን የምናስተምራቸው የተማሪ ቁጥሮች በጣም ጥቂት መሆኑ። የተመጠነ የተማሪ ቁጥር እንቀበላለን። የተማሪ ምዝገባ ዳታ ኤቪደንስ የሚያሳየን 15 ተማሪ በክፍል ተቀብለን እንደምናስተምር እንግዲህ ከብዙ አንጻር ሊተነተን ይችላል። ሪሰርች የሚያሳየው የተመጠነ የተማሪ ቁጥር በክፍል ውስጥ ከብዙ ነገር አንጻር ጠቀሜታ እንዳለው ነው። ቁጥሩን በመቆጣጠራችን በየክፍሉ አስተማሪዎች ተማሪዎቻቸውን በሚገባ ያውቃሉ። ልጆቹ ሲማሩ አዝ ኢንዲቪጁዋልስ ራሱን አንዱን ልጅ ብቻ ነው የሚያየው አንድ አስተማሪ፣ እንደ ግሩፕ አይታዩም ተማሪዎች። በዚህ የተነሳ የትምህርት ቤታችን የትምህርት አሰጣጥ ለእያንዳንዱ ተማሪ የየራሱ የሆነ ፕሮግራም እስኪወጣለት ደረጃ እንደርሳለን። Teachers, you have one-on-one with teachers, so you learn more in a fun way and you understand everything easily. While in my current school, there are a lot of students, you really don't have a one-on-one session with the teacher, so you really don't get to understand what you're learning as much as you do in Lionhearts. Probably how the teachers teach us. It's a really fun way. And they help us understand better too if we don't really get it. They make it really fun and they speak clearly too. And sometimes they turn into games so we can have a better understanding while having fun to learn. ከመምህራኖቹ ጋር የአስተማሪና የተማሪ ግንኙነት ብቻ ሳይሆን እንደ ጓደኞችም ነበርን እና በጣም በቀላሉ ችግሮቻችንን ሼር እንድናደርጋቸው ያደርጉን ነበርና ሲያስተምሩንም ደግሞ ዋን ቱ ዋን ነበረ ኮች የሚያደርጉን። የከበደንን ነገር ከፊታችን አይተው ይረዱን ነበረ እና በእኛ መንገድ በራሳችን መንገድ ለእያንዳንዳችን ሳይሰለቹ ያስተምሩን ነበርና በዛ ደግሞ አሁን ያሉኝን ስኪሎች እንዳዳብር እንዲሁም ደግሞ አስተማሪዎቹን ሳልፈራቸው በቀላሉ ቀርቤያቸው ደግሞ እንዳናገራቸው ረድቶኛል። The teachers are so amazing. They make their classes always super interesting. They always interact with you. They're not just teachers too, they can be your friend as well. Some methods that teachers taught me about how to memorize different things from class, like different math equations and that's really helped me over the years, and some of the ones that I learned years ago I still use to this day. የምንሰጠው የከሪኩለም ፔዳጎጂ በራሱ ዲፈረንሺዬቲንግ ኢንስትራክሽን የሚል መሰረት ያለው አንድ አስተማሪ ክፍል ውስጥ ገብቶ አንድ ከሪኩለም ኮንተንት ሲያስተምር 100% ተማሪዎች እንዴት ከዛ ከሪኩለም አድቫንቴጅ እንዴት እንደሚያገኙ እያሰበ ፕላን አድርጎ ይገባል ማለት ነው። ይሄ ምንን ቤዝ ያደርጋል መሰለህ? የተማሪዎችን ኒድ አናላይዝ ያደርጋል። አንዳንድ ተማሪዎች በማየት የሚማሩ ናቸው፣ ቪዥዋል ለርነርስ አሉ። አንዳንዶቹ በመስማት የሚማሩ ኦዲዮ ለርነርስ አሉ። አንዳንዶቹ ደግሞ ካይኔቲክ የሚባሉ ወይም ካይኔስቴቲክ ለርነርስ አሉ። በመንካት በመዳሰስ ኤክስፕሎር በማድረግ የሚማሩ ናቸውና የእነዚህን ሶስት ለርኒንግ ስቱደንት ለርኒንግ ስታይሎችን አይደንቲፋይ አድርጎ
ኢንዲቪጁዋላይዝድ ኤጁኬሽን ኢምፕሊመንት ይደረጋል ማለት ነው። በዚህ የተነሳ ተማሪውን እናውቀዋለን፣ ፊውቸሩ በምን ትምህርት ቢገፋ እቅዱ ይሳካለታል የሚለውን ሁሉ ለቤተሰብ የማሳወቅ ችሎታ ሁሉ አለ። ይህ ሁሉ የተገኘው ተማሪ ቁጥር በማነሱ ነው። Lionheart is just not a school, it's like my second home. Everyone is like a family here, everyone is close. It's a very safe environment. Grow as a person. Intuitively, they helped me grow as myself. I grew up here. Since diapers, I was here. So over the years, basically my second parents, my second home. The environment here is just special. You feel like you're at home every day when you come. Every day when you come, it's like going from your home, then going to your other home. So it's just really special here. I think the teaching and learning community are the thing that I really, really value here. Because they have different approaches to learning, where the students are combined with other year groups and they're all together at different times. They have responsibilities. They have really good connections with the teachers. There is a culture of general respect, and that means that the students step up. And I can see the connections between the staff and the students with each other is so strong and valuable. ከአካዴሚክ ኤጁኬሽን ጎን ለጎን በደንብ በተሻለ መልኩ ቫልዩ ቤዝድ ኤጁኬሽን በሚባል እናምናለን። ምን ማለት ነው? ከትምህርት ቀድሞ የሚመጣ ነገር ነው። ስብዕናን፣ ማንነትን የሚሰራ ማለት ነው። ለምሳሌ ልጆች ሪስፔክት እንዲኖራቸው እንፈልጋለን። ሰልፍ ሪስፔክትም ሪስፔክት ፎር አዘርስ እንዲኖራቸው እንፈልጋለን። ለሌሎችም ለምሳሌ ዲሲፕሊን እንዲኖራቸው እንፈልጋለን። ሌሎችን ካራክተር እንዲኖራቸው፣ ኢንቴግሪቲ የሚባል ነገር እንዲኖራቸው፣ ዲሲፕሊን እንዲኖራቸው እንፈልጋለን። እና ይሄን የሚማሩበት አንደኛው መንገድ ፕሮግራም አለ። በራሱ ብሬን ዋይዝ የሚባል አንድ ፕሮግራም አለ። ብሬን ዋይዝ ምንድን ነው የሚያደርገው? የሰው ልጅ የድርጊቱ ተጠቂ እንዳይሆን ቆም ብሎ ማሰብ የሚችልበትን የትምህርት እሳቤ ነው የሚነግራቸው። ለምሳሌ አንድ ልጅ አላግባብ ትክክል ያልሆነ ነገር ቢያደርግ ምን ይገጥመዋል የሚለው ነገር የህይወት ትምህርት ነው፣ የህይወት ስንቅ ነው የሚያስተምረው ማለት ነው። ቫልዩስ ቤዝድ ኤጁኬሽን የሚባለው እኛ ትምህርት ቤት ግብረገብ እንደ ሳብጀክት የሚሰጥ ትምህርት ነው። ስለዚህ የእኛ ተማሪዎች እጅግ በጣም ጨዋዎች ናቸው። ሰውን ያከብራሉ፣ ማህበረሰባቸውን ያከብራሉ፣ ዙሪያቸውን ያያሉ። ስለዚህ ላየንሃርት ሁለቱንም ሳይድ የሚሰጥ ትምህርት ቤት ነው ማለት ነው። ኢንተርናሽናል ኤጁኬሽንን እንሰጣለን፣ ነገር ግን ደግሞ ባለን በሀገራችን ግብረገብ ያለው ዙሪያውን የማይ ተማሪ ኢሞሽናሊ ሶሻሊ ሁሉን ነገር ያቀፈ ልጅ ነው ከኛ ትምህርት ቤት የሚወጣው። Lionheart made me strong, changed my perspective of the world, helped me think the ways in different, like out of the box in like a lot of different ways. Lionheart has helped me with how to gather information, how to be respectful, how to help others, how to be kind, and how to use my time properly. Value I took from Lionheart: treat others the way you want to be treated. Respect people, give them the respect they deserve. Helping others when they're in need. Yeah, this skill has helped me a lot, since most of the times that when you go to like a different school, a lot of people have different personalities. So coping up with different personalities is something I learned here, and I'm helping other people at my new school to overcome their challenges. Lionheart has shaped me to become a good person, a person that cares about others, a person that respects people, a person who overall a loving person, a caring person towards people. So always be like kind towards people. Necessarily nice to just be rude to people and there isn't really a good reason to. So being kind will always make you friends and just help you grow into a better person. All my friends are disciplined. They never say bad words. And we learned a lot from them. They've been training us to be disciplined, to be respectful, to have manners. ስለዚህ እነዚህ የላየንሃርት ተማሪዎች ወደፊት 21ኛው ሴንቸሪ ያፈራቸው ኮንፊደንት መልካም ዜጎች እያፈራ ነው። እንግዲያው
ዓለም አቀፍ ትምህርት ቤት ነን። ኢንተርናሽናል ካሪኩለም እንተገብራለን። ይሄ ማለት ግን እኛ ትምህርት ቤቱ ውስጥ ኢትዮጵያውያን አሉ ማለት ነው። ስለዚህ የሀገራቸውን ታሪክ፣ የሀገራቸውን ባህል፣ የሀገራቸውን ጂኦግራፊ፣ ቋንቋ፣ ትውፊት፣ እሴት የመሳሰል የማወቅ መብት አላቸው ማለት ነው። ስለዚህ ይህን ለማድረግ አንደኛው በቋንቋ ውስጥ ነው እነዚህ ሁሉ ነገሮች የሚተላለፉት። ስለዚህ አማርኛ ቋንቋ እናስተምራለን። በቋንቋ ውስጥ ባህላቸውን፣ ታሪካቸውን፣ ጂኦግራፊ፣ ትውፊታቸውን እንዲማሩ እናደርጋለን። እነዚህ ዜጎች ተምረው የትም ዓለም ላይ ሄደው ተመልሰው እንዲመጡ የግድ ማንነታቸውን አሁን ማወቅ አለባቸው። ስለዚህ በእነዚህ ከአካዴሚኩ እንዳለ ይሆንና መጽሐፉ እንዳለ ያስተምራቸውና ነገር ግን በጣም የተለያዩ ብዙ ፕሮግራሞች አሉ ትምህርት ቤቱ የሚያሰራው። የባህላዊ ቀን ይሆናል፣ ቲያትር አለ፣ የሙዚቃ ዝግጅት አለ። አድዋ ለምሳሌ አሁን ባለፈው ያከበርነው ነው። በጣም ትልቅ ፕሮግራም ነው። እኛ ጋር አድዋ እጅግ በጣም የሚያስደስት ፕሮግራም ነው። አድዋ ቅድም ኢንተርቪው የተደረገችው ሂሩት ስትሸልል ብታዩት በጣም የሚደንቅ ልጆች አሉ። ሁሉም በዓል እናከብራለን እና አድዋን ደግሞ በደንብ ከሁሉም እናከብራለን። የፍየል ወጠጤ ልቡ ያበጠበት በጎች ናቸው ሲለን ለምን ሆንበት በ10 አቅጣጫ ይምጣ ጠላት ጀግና ኢትዮጵያዊ አይፈራም ሞት ዘግና ተቃፊ የአድዋ ጊዜ ላይ የበለጠ ስለ ካልቸራችን እንድናውቅ ታሪካዊ የሆኑ ድራማዎችን በመስራት ሊሆን ይችላል። ሽለላም ነበረን። የተለያዩ አክቲቪቲዎችን በማድረግ ሀገራችንን የበለጠ እንድናውቅና ሀገራችንን አልፎ ደግሞ በአካባቢው ያሉትን ኢንተርናሽናል የሆኑ ሀገራቶችንም እንድናውቅ ረድቶናል። When I shouted in front of the parents, I built confidence and I was confident. እኛ የምንፈልገው የኛ ዜጎች ተምረው ሌላም ዓለም ላይ ሄደው ዩኒቨርሲቲ ጨርሰው ቆይተው ግን ወደ ሀገራቸው እንዲመለሱ፣ ወደ ሀገራቸው እንዲሰጡ፣ ሀገራቸውን እንዲደግፉ የምናደርጋቸው ዜጎች ናቸው። የኛ ተማሪዎች ኢትዮጵያ በመማራቸው የሚኮሩ ኢትዮጵያዊ በመሆናቸው ፍጹም ኮንፊደንስ ያላቸው ደስተኛ የሆኑ ልጆች። ይሄንን ለማድረግ ደግሞ ታሪካቸውን ማወቅ አለባቸው፣ በታሪካቸው መደሰት አለባቸው። እኛ ፋሚሊ ነው ምን ፔረንት አንላቸውም፣ ፋሚሊ ነው የምንላቸው። ላይን አርት ፋሚሊ ብለን ነው አድሬስ የምናደርጋቸው። በጣም ንቁ ተሳታፊ ናቸው። በልጆቻቸው የዕለት ተዕለት ትምህርት መተው ከአስተማሪዎቻቸው ጋር ይጠያይቃሉ፣ ይወያያሉ፣ ችግር ካለ አብሮ ይፈታሉ። ላይን አርት አካዳሚ እንዳልኩት በጣም ትንሽ ትምህርት ቤት ነው። ስለዚህ ወላጆቻችን በዛው ቁጥር ትንሽ ናቸው እና እነሱን በቅርበት እናገኛቸዋለን። እንደ ሌላ ትምህርት ቤት ለምሳሌ ላይን አርት ኮሚኒኬሽን ቡክ የሚባል ነገር የለንም። ከቤተሰብ ጋር ኤኒ ታይም ኤኒ ዴይ ኤኒ አወር እንገናኛለን። አንድ ቤተሰብ ልጁን አምጥቶ ለትምህርት ቤት ሲሰጥ አንድ ሰው አባትም ሆነ እናት ከዛ የበለጠ ነገር ሊሰጥ አይችልም። ትምህርት ቤቱ ኃላፊነቱ ምንም ቁጥር የሌለው ነው። ኃላፊነቱ ልጁ ከሆነ ልጁ መጥቶ ለኔ ከተሰጠኝ የልጅቷን ወይ የልጁን ነገር ለመነጋገር ጊዜና ሰዓት እኔን አይገድበኝም። የግድ መጻፍ የለብኝም። ስለዚህ በጣም ጥሩ ኮሚኒኬሽን አለን። በጣም ኦፕን ኮሚኒኬሽን አለ። Communication is very, very good. Very good. There is always somebody to respond to your questions. There is always somebody to discuss things with. The teachers are always available. The leadership is always available. There is follow-up. So that's one of the key aspects. If you have something to suggest or some issue that you want to understand better, it's not just you telling the leadership. There will be follow-up. There will be action. So I think it's a very, very strong area of this school, communication. And they update you continuously, but not too much is the other aspect. So you are informed and you understand everything, and it's clear. አሁን እስከ 8ኛ ክፍል ነው ትምህርት ቤቱ። ስለዚህ most definitely high school እንከፍታለን። high school ከፈትን ማለት እንግዲህ ደግሞ ልጆቻችን የመጨረሻው በዓለም ላይ ያለውን የትምህርት ደረጃ IB ኢንተርናሽናል ባካሎሪየት የሚባለውን ኦቶራይዜሽን ትምህርት ቤቱ ያገኛል ማለት ነው። ልጆቻችን 11ኛ 12ኛ ክፍል ለሚገቡት ልጆች እሱ በጣም አስፈላጊ ነገር ነው።
ህልማቸውን የሚያሳኩበት ፕሮሴስ ነው። በተረፈ ደግሞ ትንሽ ትምህርት ቤት ነው። ትንሽ ትምህርት ቤቱን አንቀይርም። ነገር ግን ብዙ ተማሪ ጋር ለመድረስ የተለያዩ ቦታ ጋር within 5 to 10 years እንደው 3 ቦታ ቢኖር በዚሁ ደስ ይለኛል። ይሄን አይነት ነገር ይኖራል። ፕላናችንም የ5 ዓመት እቅዳችንም እሱ ስለሆነ I miss everything, to be honest. Everything, lunchtime, everything, spending time with my teachers, talking with my friends, all the small times I miss. I come and visit them, I miss the environment. I really want to come back here, and I hope Lionheart can open a high school so we can come back here. My time at Lionheart was amazing. It was filled with great memories, great teachers, amazing environment. I really miss it here. I wish I could go back. I feel connected every day. I still miss this school. I think about the school every day, wondering when I'm gonna go back until they open a high school. Thank you, Lionheart Academy, because you guys helped us improve more skills and being grade 3 level, starting from KG1. So I'm very thankful, Lionheart Academy. I would tell all of them thank you for the ways you helped me, both academically and personally. I would really like to thank all my teachers. ላይንሃርት ስታፎችን ላመሰግን እወዳለሁ። ምክንያቱም እዚህ ከመምጣቱ በፊት አካዳሚካሊም ቢሄቪራሊም ዴቨሎፕ እንዳደርግ አድርገውኛል እዚህ መጥቼ እና በጣም አመሰግናለሁና የተሻለ ህይወትን በሙሉ እመኝላቸዋለሁ። I would say thank you for all these amazing years and amazing experiences. I don't really have anything to express other than being thankful towards them, because they've done amazing things for me. I think this school had a really huge impact on the development of my son, on his confidence, on his feeling that he has a voice, and on his idea of how people should respect each other, on how people should treat each other, on how conflicts should be resolved, on how he learns. I think he learnt how to learn at this school. When he goes to other places, he understands what he has to do to be a part of that community. He understands the difference between right and wrong, between how you should treat people and how you shouldn't. All of this is on top of his academic performance. My son never had a problem learning at this school because problems were solved before they happened. የላይንሃርት ተማሪዎች የዓለም ዜጋ የሚሆኑበት ብዙ መንገድ አለ። እንዳልኳችሁ የኢንተርናሽናል ትምህርት ቤት ስለሆነ የትም ዓለም ላይ ቢሄዱ ትራንዚሽኑ ቬሪ ስሙዝ ነው። ከኛ ትምህርት ቤት ወጥቶ ሌላ ትምህርት ቤት ለሚገባ፣ ከኛ ትምህርት ቤት ወጥቶ ለዩኒቨርሲቲ የሚገባ ትራንዚሽኑ ያቺ መንገድ በጣም ስሙዝ ነው፣ በጣም ቀላል ነው። I felt very confident because my teachers here were amazing. They taught me very much. They enhanced my intellectual, mindset. My mindset was built by them, so I was very confident coming to my new school. But Lionheart prepared me in many ways. Our teachers sat us down. My teachers especially sat us down. Since I've been here my whole life, there were some doubts of how my experience in high school would go. But through their support, I'm thriving in high school now. I have many friends in high school.